ይገርማል። በዘመኑ ያልተሳካለት ሰው አለ ኤርምያስ። በህይወት ዘመን ያልተሳካለት ሰው አለ። በትዳር ዘመኑ ያልተሳካለት ባለ ትዳር አለ። የእግዚአብሔር ልጆች በትዳር ዘመኑ ያልተሳካለት ባለ ትዳር፣ በንግድ ስራው ያልተሳካለት ነጋዴ፣ በመሪ ዘመኑ ያልተሳካለት መሪ። እንዴት ልበላችሁ? ብዙ አይነት ስኬቶች አሉ በህይወት። አሁን እዚህ ውስጥ ያልተሳካልን ነገር ምንድነው ብንል ግማሹ በትዳር ደግሞ ትዳርን ይዞ በልጅ ልጅ ይዞ ደግሞ አልተባረካል፣ ንግድ ጀምሮ ያልተሰመረለታል፣ ተምሮ ስራ ያጣል። በተለያየ ዘርፍ ስኬት የሚለውን ነገር ልናገኝ አልቻልንም። የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም። አንዳንድ ጊዜ ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ። ከምክሩ በኋላ እናንተ ያላችሁበት ህይወት ላይ ቆማችኋል። ምንም የተለወጠ የለም። ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም። ከኃጢአት የሚያጥሙን አይደለም። ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑት ሰዎች የሉም። ልብ አድርጋችሁ ስሙኝ። አሁን የእግዚአብሔር ቃል የሚነገረው ከውድቀታችን እንድንነሳ ነው። ከተዳደፍንበት እንድንጠራ ነው። የሚያጥበን ጌታ አለስ። መቆሸሻችን ከገባንና ካመንለት፣ መውደቃችን ከገባን እጃችንን እንስተውና እሱ ደግሞ እጁ ይዞ ስቦ የሚያነሳን ጌታ እንዳለ እንነግራችኋለን። ብዙ በሕይወታችሁ ያልተፈቱ ቋጠሮች አሉ። አዎ ከቋጠሮ በፊት መፈታት ያለብህ አንተ ራስህ ነህ። ጤናማ ያልሆነ ትዳር ውስጥ ያለ፣ ጤናማ ያልሆነ ንግድ ውስጥ ያላችሁ፣ ጤናማ ያልሆነ ቤተሰብ ውስጥ ያላችሁ መጀመሪያ ትዳራችሁ ይፈወስ፣ መጀመሪያ ንግዳችሁ ይፈወስ፣ መጀመሪያ እናንተ ጤናማዎች ሁኑ። ለዚህ ነው ብዙ አይነት በሕይወታችን ስኬት የሚለው ነገር የተለየን። በዘመኑ ያልተሳካለት ሰው በሕይወቱ ጣውረድ ያላችሁ፣ ለጊዜ ተቸግራችሁ የተጎሳቆላችሁ፣ ለጊዜው አንገት የደፋችሁ፣ ዛሬም ማልቀስ ነገም በሰው ፊት መቆም፣ ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ፣ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ፣ ሰው የምትጠይቁበትን ቋንቋ ያጣችሁ፣ ብድር የተበደራችሁ መንደሩን ዞራችሁ ምትገቡ፣ አመሻሽ ላይ ወደ ቤት ምትገቡ፣ ሌሊት ከቤት ምትወጡ አላችሁ፣ በሰቆቃ የምትኖሩ አላችሁ። የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ። ስኬት ማን ነው? ስኬት ምንድነው? ኤርምያስ የቃሉ ትርጉም የራሱ የስሙ ትርጉም ራሱ እግዚአብሔር ከፍ ያደርጋል። አይዟችሁ ለጊዜው ነው። አይዟችሁ ማጣት ሊኖር ይችላል። አይዟችሁ ጉስቁልና ሊኖር ይችላል። አይዟችሁ ቤተ ዘመድ ተሰብስቦ የእናንተ ጥያቄ መፍታት ላይችል ይችላል። ገንዘብ የማይመልሰውን ጥያቄህን ግን አማኑኤል ይመልሰዋል። አይዞ ወንድሜ፣ ስልጣን የማይፈታውን ጥያቄ መድኃኒዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም፣ ለባለስልጣን አይደለም፣ ለመድኃኒዓለም ንገሩት። እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብኝ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው። ነገራችንን ለእግዚአብሔር አሳልፈን አልሰጠነውም። ዛሬም ጭንቀት አለ፣ ዛሬም ምጥ አለ፣ ዛሬም ያልተከነ ቋጠሯችን መተናል። ዛሬም ለቅሶ ነው፣ ነገም ለቅሶ ነው። ይሄው በለቅሶ ከቀጠልን ብዙ ዓመታት አሳልፈናል። ያልተስተካከሉ የህይወት ምዕራፎች አሉ።